የኦሮሚያ ክልል መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ጠላትን መቀነስ ወደሚል አካሄድ እያመሩ ይገኛል። ጠላትን መቀነስ ማለት በጅምላ ሳይሆን በችርቻሮ ከጠላት ጋር መፋለም አሊያም መደራደር ነው። መንግስትን የሚፋለሙ በርካታ ቡድኖች ሲኖሩ ከአንዱ ጋር በመደራደር ብሎም ወደ መንግስት እቅፍ ማስገባት የበዛው ጠላት እንዲቀነስ ይደረጋል። ጠላት በሚል የተፈረጀው አካል በአንድነት ጠንክሮ የሚፋለም ከሆነ ደግሞ ከውስጡ አንጃ እንዲወጣ በማድረግ ድርጅቱን በፖለቲካም ሆነ በወታደራዊ አቅም የማዳከም ስራ ይሰራል። መንግስት አሁን ባለው ሁኔታ በኦሮሚያም ሆነ በአማራ ክልል ያልተቋረጡ የትጥቅ ትግሎች ገጥመውታል። በበርካታ አቅጣጫ ውጊያ ላይ ይገኛል። የፋኖ ኃይሎች ብሎም የኦሮሞ ነጻነት ሰራዊት በመንግስት ላይ ስራ በዝተውበታል። መንግስትም በኃይልና በድርድር እነዚህ ኃይሎች ለመቆጣጠር በርካታ ጥረቶችን እያደረገ ይገኛል። አንድ መሆን ያልቻሉት የፋኖ ኃይሎች አንድ አለመሆናቸው ከነሱ በላይ ፈታኝ ሁኔታ ያየው ለመንግስት ነው። መንግስት የፋኖ ኃይሎችን በተመለከተ ከማን ጋር ልደራደር ሲል ከርሟል። ቡድኖቹ በመዋቅር ቢላዩም ሁሉም ግን በጋራም ሆነ በተናጠል መንግስትን ይፋለማሉ። ለመንግስት ፈታኝ የሆነው እዚህ ጋር ነው። በተናጠልም ቢሆን የሚደራደር ካለ ዝግጁ ነኝ ቢልም አሁንም ቢሆን መንግስት ያገኘው ምላሽ የለም። ጠላትን በችርቻሮ መቀነስ የሚል የመንግስት አካሄድ በፋኖ ኃይሎች በኩል እስካሁን ባለው ሁኔታ ይሰራ ሆኖ አልታየም። በኦሮሚያ ክልል ግን የአይነቱ አካሄድ በተወሰነ ደረጃ ውጤት እያመጣ ይመስላል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በዚህ ረገድ ከሰሞኑ አንድ ፍንጭ ያገኙ ሆኖ ታይቷል። ይህም ቀደም ብሎ ውስጡን ሲሰራበት ከቆየ በኋላ አሁን ይፋ ወደ መሆን ጫፍ ላይ እየመጣ ይገኛል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ መንግስታቸው ከጃልሰኒ ከሚያዙት የአማጺው የኦሮሞ ነጻነት ሰራዊት ክንፍ ጋር ለመደራደር ዝግጁ መሆናቸውን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ቀደም ብሎ ከአንድም ሁለት ጊዜ በነጃል መሮ ከሚመራው የኦሮሞ ነጻነት ሰራዊት ጋር ድርድሮችን ለማድረግ ተሞክሮ ውጤት የታየበት ሁኔታ የለም። አሁን አቶ ሽመልስ ጠላትን በችርቻሮ መቀነስ ወደሚለው የፖለቲካ ጨዋታ እየገቡ ይመስላል። መንግስት ኦነግ ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት እያለ የሚገልጸው ታጣቂ ኃይል በክልሉ በተለያዩ አካባቢዎች በትጥቅ ትግል ይንቀሳቀሳል። ስትሮንግሆልድ የሚባለው ዋና ማዕከሉም የወለጋ የተለያዩ ዞኖች ናቸው። ቀስ በቀስ ወደ ሸዋ የተለያዩ ዞኖች ብሎም ወደ አርሲና ባሌ ጭምር ተስፋፍቷል። በአማራ ክልል አዋሳኝ በሆኑ የኦሮሚያ ዞኖች ጭምር ጠንከር ባለ ትጥቅ ይንቀሳቀሳል። ከክልሉ ስፋት አንጻር አንድ ወጥ ሆኖ የአመራር መዋቅር ውስጥ ያለ ድርጅት አይደለም። በዚህ የኦሮሞ ነጻነት ሰራዊት በሚለው ስያሜ የሚጠሩ የተለያዩ ቡድኖች ወይንም ፋንክሽን አሉ። አንዳንድ ጊዜ መንግስትን በጋራ ይዋጋሉ፣ ሌላ ጊዜ ደግሞ እርስ በርሳቸው የሚፋለሙበት ሁኔታ ይታያል። ልዩነቶቹ የጥቅምና የስልጣን ግጭት ሆኖ ይታያል። በቡድኖቹ መካከል ይህን የሚባል የፖለቲካ ልዩነቶች አይሰሙም። የኦሮሞ ነጻነት ሰራዊት በሚለው ስያሜ ጠንከር ያለ እንቅስቃሴን የሚያደርጉ ቡድኖች ያሉት በወለጋና በሸዋ የተለያዩ ዞኖች ላይ ነው። የወለጋውን እንቅስቃሴ የሚመራው ጃልመሮ ወይንም ኩምሳ ዲርባ ሲሆን በሸዋ ያለው እንቅስቃሴ ጃልሰኒ በተባለው ሰው ይመራል። ሁለቱ ቡድኖች አንዳንድ ጊዜ እርስ በርሳቸው ሲዋጉ፣ ሌላ ጊዜ ደግሞ አንድንም ብለው ውህደት የፈጸሙ መሆናቸውን ሲገልጹ ይሰማል። ውህደት የተፈጸመ መሆኑን ተነግሮ ጃልሰኒ በነጃልመሮ አደረጃጀት ውስጥ የሥራ አስፈጻሚነት ቦታ ያገኘበት ሁኔታም ነበር። ሆኖም በቅርቡ እየወጡ ያሉ መረጃዎች ደግሞ ጃልሰኒና ቡድኑ ከነጃልመሮ ቡድን ያፈነገጠ መሆኑ ተሰምቷል። የሸዋው ጃልሰኒ ከጃልመሮ ጋር ከማውረድ ባለፈ እሱ የድርጅቱ የሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን የቀድሞ አዛዥ ሆኖ ሲያገለግል እንደነበር ከሳምንት በፊት የወጣው የአሜሪካ ድምፅ ዘገባ ያመለክታል። ሆኖም ጃልሰኒ ራሱን ከጃልመሮ ድርጅት በማግለል መለየቱን አስመልክቶ ከሰሞኑ በተለያዩ ማህበራዊ መገናኛ ብዙሃን መግለጫ የሰጠ መሆኑን አስታውቋል። ጃልሰኒ ራስን ከማግለል ባለፈ በጃልመሪ ላይ ወደ መፈንቅለ አመራርነት እያመራ ነበር ሲባልም ነበር። በተለያዩ ማህበራዊ መገናኛ ብዙሃን ይሄው መግለጫ መሰራጨቱን ተከትሎ በእርግጥም በጃልሰኒ ቡድን በኩል የወጣ ነው ወይንስ አይደለም በሚለው ዙሪያ ጃልሰኒ የተመረጡ ናቸው በተባሉት መገናኛ ብዙሃን በኩል የስልክ ቃለ ምልልስን በማድረግ አዎኛ መግለጫ ነው በማለት ምላሽ የሰጠ መሆኑ ነው በዚሁ በቅርቡ በተሰራጨው የአሜሪካን ድምፅ ዘገባ የተመላከተው። ጃልሰኒ በዚሁ ስልክ ማብራሪያው ከመንግስት ጋር የመደራደር ፍላጎት ያለ መሆኑን ያመላከተ መሆኑን ገልጿል። የማዕከላዊ ዞን የድርጅቱ አመራር እንደሆነ የገለጸው ጃልሰኒ በጃልመሮ ወይንም ኩምሳ ድሪባ ከሚመራ ቡድን መለየቱን በመጥቀስ ለምን መለየት እንዳስፈለገም ማብራሪያውን ሰጥቷል። በዚሁ ማብራሪያውም የመተዳደሪያ ደንብና ህግ ያለው ድርጅት ነው። ህግና ደንብ ሲኖር በዚህ ህግ መሰረት አንዱ ሲያጠፋ ለማስተካከል ይቻላል። ነገር ግን በእኛ ድርጅት ውስጥ ይሄ የለም። ድርጅቱ የሚመራው በአንድ ሰው ነው። በህግና በደንብ መመራት ስላለብን ከነጃልመሮ የኦሮሞ ነጻነት ሰራዊት ጋር መቀጠል አልቻልንም ሲል ጃልሰኒ በዚሁ ስልክ ቃለ ምልልሱ ላይ ተናግሯል። ጃልሰኒ አያይዞም አሁን ዋና አዛዥ የምንለውን ወደፊት ከኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን የምንመርጥ ይሆናል። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት መሪ አይወክለንም በማለት ቀደም ብሎ የወጣው መግለጫም ይህንን የሚያመላክት መሆኑን አስታውቋል። ጃልሰኒ በዚሁ ስልክ ምልልሱ ከመንግስት ጋር ለመደራደር ዝግጁ ነኝ ሲል ማክሏል። በሰላማዊ መንገድ ስንል መንግስት በሰላማዊ መንገድ ከኛ ጋር ለመነጋገር ዝግጁ ከሆነ እኛም ለመነጋገር ዝግጁ ነን ለማለት ነው። የትና መቼ እንነጋገራለን የሚለው ጉዳይን በተመለከተ ግን ጊዜው ሲደርስ የሚገለጽ ይሆናል ሲል ጃልሰኒ የተመረጡ ናቸው በተባሉት መገናኛ ብዙሃን በኩል አድርጎታል በተባለው ቃለ ምልልስ መናገሩን ይሄው የአሜሪካ ድምፅ በዘገባው አመላክቷል። የተመረጡ ናቸው ከተባሉት መገናኛ ብዙሃን ጋር ጃልሰኒ በስልክ እንዲገናኝ ያደረገው የኢትዮጵያ መከላከያ ሰራዊት መሆኑን የገለጸው የአሜሪካ ድምፅ በዚህ ሁኔታ በመከላከያ በኩል አስተያየት የተሰጠበት ሁኔታ ለመኖሩን ያከለው የአሜሪካ ድምፅ አክሎ መግለጫውን ሰጠ የተባለው ጃልሰኒ በገለልተኝነት በስልክ አናግሬ ማረጋገጥ አልቻልኩም፣
እንዲሁም ጃልመሮ ጭምር ለማግኘት ያደረኩት ጥረት ለጊዜው አልተሳካልኝም ሲል ነበር በዚሁ ዘገባ ያመላከተው። አቶ ሽመልስም ብረትን እንደጋለ መታ በሚለው አባባል መሰረት ለጃልሰኒ ከመንግስት ጋር መደራደር እንፈልጋለን ሐሳብ ከሰሞኑ ፈጠን ብለው ምላሻቸውን ሰጥተዋል። አቶ ሽመልስ በዚሁ የማህበራዊ ትስስር መልእክታቸው ቡድኑ የያዘውን አቋም በእጅጉ እንደሚደግፉ ገልጸው ሌሎች በክልሉ ታጥቀው የሚንቀሳቀሱ አካላትም የዚሁን ቡድን ፈለግ በመከተል ወደ ሰላም መንገድ ሊመጡ ይገባል ሲሉ ነበር ጥሪያቸውን ያቀረቡት። የክልሉ መንግስት የሰላም መንገድ መርጦ የሚገቡ አካላትን መልሶ ለማቋቋም ከህብረተሰቡ ጋር ለማዋሃድ ቁርጠኛ ነው ሲሉም አቶ ሽመልስ አያይዘው ገልጸዋል። በስም ገዘፍ ብሎ የሚታየውና ዋና ማዕከሉን ወለጋ ያደረገው የነጃልመሮ ቡድን ከመንግስት ጋር ከአንድም ሁለት ጊዜ ተደራድሮ የተገኘ ውጤት የለም። የድርድሩን መክሸፍ ተከትሎ መንግስት ጠንከር ያለ እርምጃ እየወሰድኩ ነው ሲል በተደጋጋሚ አስታውቋል። በቅርቡ ከአንድ በይነመረብ ሚዲያ ጋር ረዘም ያለ ቆይታን ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከኦሮሞ ነጻነት ሰራዊት ጋር ከአንድም ሁለት ጊዜ የተደረገው ድርድር መክሸፍን ተከትሎ መከላከያ ዕቅድ አውጥቶ በ2016 ቡድኑ ላይ ከባድ ምት አሳርፏል ሲሉ ነበር የተናገሩት። በዚህም ከፍተኛ መዳከም ውስጥ ገብቷል ያሉት ፊልድ ማርሻሉ አክል አድርገውም ሁሉንም ከሚያጣ ተደራድሮ ጉዳዮቹን በሰላም ቢቋጭ ይቻለው ነበር በማለት ነው ወርቃማውን ዕድል አምጥቶታል ሲሉ የተናገሩት። በድርድሩ ወቅትም ስልጣን ልቀቁና ትጥቅ ፍቱ ያለው የነጃልመሮ ቡድን የመንግስትን ተደራዳሪዎች ክፉኛ ነበር ያስቆጣው። በዚህ መሃል ደግሞ የለምን ከመንግስት ጋር ለመደራደር ዝግጁ ነኝ ከነጃልመሮ ቡድን ተነጥየና ነቅዬ እንደወጣሁ ይታወቅልኝ ያለው የነጃልሰኒ ቡድን ከአቶ ሽመልስ አብዲሳ በኩል በጎ ምላሽ አግኝቷል። በአጠቃላይ የተለያዩትን የኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ቡድኖች በአንድ ላይ ሰብስቦ ከማደራደር ይልቅ የእነ አቶ ሽመልስ በዚሁ አካሄድ በችርቻሮ በሚመስል መልኩ ጠላትን በድርድር የመቀነስ አይነት አካሄድ የተሻለ አካሄድ ሆኖ ነው የታየው። በእርግጥ በጠላትነት ከመንግስታቸው ጋር ሲፋለም የነበረውን ኃይል በቡድን ደረጃ ቀስ በቀስ እየሸረፉና እየቀነሱ የማክሰሙ እንቅስቃሴ ምን ያክል ውጤት ያመጣል የሚለው ጉዳይ በሂደት እየተገለጠ የሚመጣ ይሆናል። አሁን ባለው ሁኔታ ከነጃልመሮ ተነጥያለሁ በማለት ለድርድሩ ዝግጁ ነኝ ሲል ፍላጎቱን ለገለጸው የነጃልሰኒ ቡድን አቶ ሽመልስ በሳቸው በኩል የአዎንታ ምላሻቸውን ሰጥተውታል። ኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት በተለያዩ መሪዎች የሚመራ ብሎም ሁሉም አደረጃጀቶች የየራሳቸው አመራሮች ያሏቸው ሲሆን በርካቶች የሚያውቁት ዋና መሰረቱን ወለጋ አድርጎ የሚንቀሳቀሰውና በኩምሳ ዲሪባ ወይንም በቅጽል ስሙ ጃልመሮ የሚመራውን የኦሮሞ ነጻነት ሰራዊት ነው። ጃልሰኒን በተመለከተም የጃልመሮ ቡድን መግለጫ የሰጠበት ሁኔታ ታይቷል። ቀድሞውኑ ከመንግስት ጋር የውስጥ ለውስጥ ግንኙነት ስለነበረው ከዚሁ ድርጊቱ ጋር በተያያዘ ደርሰንበት አባረር ነው እንጂ ጃልሰኒ ግለሰብ መሆኑን አመላክቶ ነገሩን ያጣጣለበት ሁኔታ ነበር የታየው። በእርግጥ የትኛውን እውነት የነጃልመሮ ቡድን ወይንስ የነጃልሰኒ የሚለው ጉዳይ አሁንም ቢሆን ራሱን የቻለ ማጣራትን የሚጠይቅ ይሆናል። እነጃልመሮ እንደሚሉት ጃልሰኒ በቡድን ውስጥ በፈጠረው ጥፋት እንደ ግለሰብ ተባሮ ሆነ ከመንግስት ጋር ሊደራደር ነው የሚባለው ጉዳይ ትርጉም የሚኖር አይሆንም። የሚያመጣውን ፖለቲካዊ ለውጥ አይኖርም። ሆኖም ጃልሰኒ እሱ እንዳለውም በእርግጥም የራሱን ቡድን ይዞ በመውጣት ከመንግስት ጋር ለመደራደር እየተዘጋጀ ከሆነ ለአቶ ሽመልስም ሆነ በአጠቃላይ ለመንግስት እንደ ታላቅ ድል የሚቆጠር ይሆናል። መንግስትን በኦነግ ሸኔ ውስጥ የሚፈጠሩትን አንጃዎች በድርድር በማስገባት ዋናውን በነጃልመሮ የሚመራው ቡድን የሚያዳክምበት ሁኔታ ይፈጠርለታል እንደማለት ነው። ይህም በአንድነቱ የጠነከረውን የጠላት ቡድን በድርድርና በወታደራዊ ምት በችርቻሮ የማዳከም ስልት እንደማለት ነው። በችርቻሮ ወደ ድርድር ለማስገባት የተደረጉ ጥረቶች አልሰሩ ያሉት በፋኖ ኃይሎች ላይ ነው። በእርግጥ የኦሮሞ ነጻነት ሰራዊት የነጃልሰኒ ጉዳይም ቢሆን ገና የለየለት አይደለም። በሁለቱም አካላት በኩል የድርድር ፍላጎት መግለጫዎች ታይተዋል። ቀጣዩ ስራ የሚሆነው ቃል በተግባር ብሎ ወደ ድርድር መግባቱ ላይ ነው። ነገሩ ወደ ፋኖ ኃይሎች ሲመለስ መንግስት አንዱንና ወይንም ባላችሁበት በተናጠል አደረጃጀትም ቢሆን ለመደራደር ዝግጁ ነኝ ያለበት ሁኔታ ተደጋግሞ ተሰምቷል። እስካሁን ባለው ሁኔታ ግን በፋኖ ኃይሎች በኩል በጋራም በተናጠልም ለመደራደር ፍላጎት ያለው አካል አልታየም። ፊልድ ማርሻል ብርሃኑ ጁላ የፋኖ ኃይሎች በአንድ ላይ ሆነው እንደ አንድ የፖለቲካ አካል ተደራዳሪ ሆነው እንዲቀርቡ ብዙ ጥረት አድርገን ነበር፣ አልተሳካም ሲሉ ተደምጠዋል። እናም ሁሉንም ተዋጊ ገለን መጨረስ አንችልም ያሉት ፊልድ ማርሻሉም ሆኖም ከበድ ያለ ወታደራዊ ምትን በማሳረፍ ወደ ድርድር ማምጣት የሚቻልበት አስገዳጅ ሁኔታ እንደሚኖር ግን አመላክተዋል። ይህንኑ ታሳቢ ባደረገ በሚመስል መልኩም መንግስት በፋኖ ኃይሎች ላይ ጠበቅ ያለ ወታደራዊ እርምጃ መውሰድ ጀምሬያለሁ ሲል ባለፈው ሳምንት ያስታወቀ መሆኑ አይዘነጋም። እንዳሉትም ወታደራዊ ምቱ ከሰመረ አንዳንድ የፋኖ ቡድኖች ለድርድር ዝግጁ ሊሆኑ ይችላሉ የሚል ግምት በመንግስት በኩል የተያዘ መሆኑን መረዳት ተችሏል። ይህም ጠላትን በወታደራዊ ምትም ሆነ በድርድር መቀነስ የሚለው አካሄድ ሆኖ ነው የሚታየው። ጃልሰኒ ላይ የታየው በአማራ ክልል ምን ያክል ይሰራል የሚለው ጉዳይን በተመለከተ በሂደት የሚታይ ይሆናል። ለጊዜው ግን በድርድር ይባል በወታደራዊ ምት ጠላትን መቀነስ በሚለው ዙሪያ የኦሮሚያ ክልል መንግስትና መከላከያ ይሄዱበት ይመስላል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን።